ከጋሞ ልማት ማህበር የማህበረሰብ ፋርማሲ በተመጣጣኝ ዋጋ የመድኃኒት አገልግሎት ማግኘታቸውን ነዋሪዎች ተናገሩ። የመድኃኒት አቅርቦት ተደራሽነትን ለማሳደግ እየሰራ መሆኑን በማህበሩ የአርባ ምንጭ ቅርንጫፍ ጽሕፈት ቤት አስታወቀም። የሰላማዊት ተስፋዬን ዘገባ ስሳይ ማሞ እንደሚከተለው ተከታትሎታል። የጋሞ ልማት ማህበር በዞኑ ህብረተሰቡን ተጠቃሚ ያደረጉ በርካታ የልማት ስራዎችን እያከናወነ ይገኛል። ልማት ማህበሩም በጤናው ዘርፍ የሚሰጠው የመድኃኒት አቅርቦትና ሽያጭ አገልግሎት ተጠቃሽ ነው። ከማህበሩ በተመጣጣኝ ዋጋ መድኃኒት ማግኘታቸውን አንዳንድ የአርባ ምንጭ ከተማ ነዋሪዎች ይናገራሉ። የጋሞ ልማት ማህበር ተጠቃሚ ነኝ እና ይሄኛው ማህበር በመድኃኒት ህዝቡን በማገልገል ማህበረሰቡን በማገልገል ዙሪያ ከፍተኛ ሚና ይጫወታል። እናም ደግሞ ለምሳሌ ስንመለከት ከውጭ ላይ ካሉት መድኃኒት ቤቶች በተሻለ ለማህበረሰቡን በሚመጥን መልኩ ህብረተሰቡ ተጠቃሚ መሆን እንዲችል ዋጋውም ከዛኛው በተሻለ ቅናሽ ነው እና እኔ ብዙውን ጊዜ እዚህ እጠቀማለሁ። እናም ደግሞ ማህበረሰቡ ፔሸንት ምናምን በሚመጣበት ጊዜ መድኃኒቶችን ለመስጠት የሚያስተናግዱበት ወይም የሚጠቀሙት ዘዴዎች መንገድ ለህብረተሰቡ ክብር ባለው መልኩ ማህበረሰቡን ባከበረ መልኩ የሚያስተናግዱበት ወይ ሰው ብዙ ሊሆን ይችላል፣ አነስተኛ ሊሆን ይችላል፣ ግን የሚያስተናግዱበት ወይ ያ በጣም ደስ የሚል ነገር ነው ያለው አክብሮት። እናም ደግሞ ዋጋው ላይም አሪፍ ነገር አለ። የጋሞ ልማት ማህበር እዚህ ሆስፒታሉ አጠገብ በማግኘታችን በጣም ደስ ብሎናል። ለምን ከአቅማችን በላይ የሆኑ መድኃኒቶችን ውጪ ወተን እንዳንገዛ ለኛ በጣም ይጠቅመናል። በጣም በቃ ጥሩ ነው። በአቅራቢያ 24 ሰዓት አገልግሎት ይሰጣል። በፈለግነው ሰዓት መተን በተመጣጣኝ ዋጋ አቅማችን በቻለው ከአንድ መድኃኒት የ30 ብር የ40 ብር የ50 ብር ልዩነት አለ። ስለዚህ ይሄ ለኛ አቅም ለሌለንም ደካሞችም በጣም ጥሩ ነው ብዬ ነው የምለው። ለማህበረሰቡ በጣም ጥሩ ነው። ማንኛውም ብዙ እናገኛለን። የተወሰነ መድኃኒት ነው የለም እንባለው እንጂ እዚህ ጋር ነው ተጠቃሚ ሆነን ያለ ነው እና ጋሞ ልማቶችን በጣም እናመሰግናለን። በተቋሙ የፋርማሲ ባለሙያ የሆኑት አቶ ሙሴ ስምዖን ማህበረሰቡን የበለጠ የአገልግሎቱ ተጠቃሚ ለማድረግ እየተሰራ መሆኑን ነው የሚያስረዱት። ይሄ ጋሞ ልማት ማህበር ለማህበረሰቡ በጣም አሪፍና እንዲሁ ማህበረሰቡ በጣም እየተረካ መጥቶ ያመሰገነ ይሄ ማህበረሰብ በጣም ከዚህ በላይ ማደግ አለበት ያሉ በጣም እየተረኩ የሚሄዱበት ማህበረሰብ ነው እና መጠናከር ያለበት ማህበረሰብ ነው ያሉ ነውና ሰዎች ህዝቡ በጣም እየተረካ ነው። ምክንያቱም የመድኃኒት ዲስካውንት ወይ መድኃኒት ቅናሽ በጣም አለ። 30% ነው። አሁን ከሌላ ቦታ ሌላ እስከ 50% ነው እንትን ያደረጉት ያለውትና እዚህ በጣም ቅናሽ ስላለ ሰዎች በጣም ደስተኛ ናቸው። ማህበረሰቡ በጣም ደስተኛ ነውና እሱ አንደኛው ነው፣ በጣም ደስተኛ ናቸው። ሁለተኛው ከመድኃኒት አቅርቦት ጋር አሪፍ ነው። ምክንያቱም መድኃኒት አንዴ ሁሉ መድኃኒት መገኘት አይቻልም እና ግን ሆኖም ግን ትንሽ እንትን አለ ችግሮች አሉ እና ከግዢ ጋር ተያይዞ ከሆልሴለሮች ጋር ተያይዞ ከኤፍሳ ጋር ተያይዞ ችግሮች ስላሉ ቢስተካከሉ አሪፍ ነው ላለውና ሆልሴለር የሚከፈትበት አይነት ቢፈጠር በጣም የተሻለ ይሆናል። ምክንያቱም መድኃኒቱ አቅርቦቱ በጨመረ ቁጥር የህዝቡ እርካታም እየጨመረ ይሄዳል። ልማት ማህበሩም በተለያዩ ዘርፎች በርካታ የልማት ስራዎችን እያከናወነ እንደሚገኝ የሚገልጹት ደግሞ በጋሞ ልማት ማህበር የአርባ ምንጭ ቅርንጫፍ ጽሕፈት ቤት ኃላፊም አቶ ዘሪሁን ዘንባ ናቸው። ማህበሩም ለጤና ተቋማት የተለያዩ የሕክምና መሳሪያዎችን ድጋፍ ማድረጉን ኃላፊው አስታውቀዋል። ጋሞ ልማት ማህበር በ9 ዋና የትኩረት መስኮች ይሰራል። ከነዛ ውስጥ ጤና በጣም ፎከስ አድርገን ትልቅ ትኩረት ሰጥተን የምንሰራው በጤናው ዘርፍ ነው። በጤናው ዘርፍ እንግዲህ በጣም በርካታ ስራዎችን ነው የምንሰራው። ከነዛ ውስጥ አንዱ በመንግስት የጤና ተቋማት ላይ ያሉ ክፍተቶችን መሸፈን፣ ፎር ኤግዛምፕል የሕክምና ቁሳቁስ መሳሪያዎችን ድጋፍ ማድረግ። ጤና መድን አገልግሎት አንዱ በጣም እኛ ፒላር ብለን የምንሰራው አቅመ ደካማ ለሆኑ ቤተሰቦች ቢያንስ 800 ለሚሆኑ ቤተሰቦች በአርባ ምንጭ ከተማ በቅርንጫፍ ደረጃ ብቻ የጤና መድን አገልግሎት እንሰጣለን። ያ ብቻውን በቂ ስላልሆነ የጤናውን የአርባ ምንጭ ከተማ ህዝብ ቁጥር በጣም ሰፊ ከመሆኑ አንፃር አሁን በጣም እያደገ ከመምጣት አንፃር የጤናውን ሰርቪስ በተሟላ መልክ ያለ ግድፈት መስጠት አስቸጋሪ ስለሆነ መድኃኒት ከታዘዘ በኋላ በተለይ ሎየር ኢንካም ደረጃ ላይ ያሉ ሰዎች መድኃኒት ሳይገዙ ወደ ቤታቸው ይመለሳሉና ይህንን ለመከላከል አንደኛ ቺፐር በሆነ ወይም ደግሞ በዝቅተኛ ዋጋ መድኃኒት ህዝቡ እንዲገለገል፣ ሁለተኛ ደግሞ የመድኃኒት አቬይላቢሊቲ ችግርን ለመቅረፍ መድኃኒት ከታዘዘ በኋላም የለም
ጤና ተቋም ላይ ስለሚባል ያንን ለመቅረፍ ጭምር ተደራሽነትና again የኑሮ ውድነትን ታሳቢ ያደረገ ለማህበረሰቡ ትርፍን ማዕከል ያደረገ ሳይሆን አገልግሎትን ቻሪቲን አገልግሎትን ማዕከል ባደረገ መልኩ ከ50% በላይ ሌላ ቦታ መድኃኒት ከሚገኝበት በጣም በዲስካውንት ወይም በቅናሽ ለማህበረሰቡ አገልግሎት እንደ አንድ የልማት ማህበር የአገልግሎት ተቋም ፋርማሲ ላይ ይህን ፋርማሲ በአርባ ምንጭ ከተማ ቅርንጫፍ ተከፍቶ 24 ሰዓት አገልግሎት እየሰጠ ይገኛል። በከተማው የመድኃኒት አቅርቦትን ለማሳደግ ተጨማሪ ቅርንጫፍ ለመክፈት እየተሰራ መሆኑን ኃላፊው አመለክታሉ። በተቻለን አቅም የለም የሚባል መድኃኒት እንዳይኖር የመድኃኒት አቅርቦት ላይ እንሰራለን። ይህንን ሁኔታ አሁን ስናይ በጣም በርካታ የማህበረሰብ ክፍሎች በጣም እያመሰገኑን በጣም ምስጋናቸውን ያደርሱን ይገኛሉ። ነገር ግን አሁንም ተደራሽ ከከተማው ስፋት አንፃር ተደራሽ ስላልሆነ ሁለተኛ ፋርማሲ ለመገንባት ኦሬዲ የዲዛይን ስራዎችን ጨርሰናል። ከመንግስት ጋር የተነጋገርነው ቦታ መረጣ አድርገን በቅርብ ጊዜ ግንባታ ጀምረን ባጠረ ጊዜ ሁለተኛ ብራንች ከፍተን ለማህበረሰቡ ለአገልግሎት ክፍት የምናደርግ ይሆናል።